እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ምንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። በቃ ይሄ ትልቁ ነጥብ ይሄ ነው ወገኖቼ። አያችሁ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ይሄ ዘመኑን የምታዩት በሙሉ የተራቀቀ ንግግር፣ ፍልስፍናው ምኑ አንደበት መስመር ያጣ ንግግር ምን ማሰሙት ነገር አለ? በፍልስፍና የታሸ በሊቆች በፈላስፎች የሚነገር ስንት ቃል ትሰማላችሁ። የቃል ብዛት፣ የአንደበት ስልጠት በስመ ይሄ በእግዚአብሔር ዘንድ ስፍራ የለውም። ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን። ልባችሁ ይነግራችኋል እኮ ሐሰት መናገራችሁ፣ እውነት መናገራችሁ የራሳችሁ ልብ ይነግራችኋል። በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይላል። እንግዲህ ወገኖቼ ከባድ መልእክት ነው ይሄ። ልብ ብላችሁ አስተውሉት። የመጨረሻውን እንግዲህ የምናየው መልእክት የያዕቆብን መልእክት ብናየው በተለይ ስለ እምነትና ምግባር ትልቅ ትምህርት ይሰጠናል። የሐዋርያው ያዕቆብ መልእክት የተናገረው አጭርም ቢሆን ብዙ ስለ እምነታችን ምንነት ትልቅ መልእክት አስተላልፎልናል። ምዕራፍ 1 እንዲህ ይላል። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄ ደግሞ በአጭር ቃል እንዴት እንዳስቀመጠው ያዕቆብ ሐዋርያው ያዕቆብ ልብ ብላችሁት። አሁን ብዙዎች የኛ ወገኖች ብዙ ፈተና ውስጥ ወድቀዋል። ብዙ የተለያየ ስቃይ ውስጥ ወድቀዋል። እስር፣ በሽታ፣ ረሃብ፣ የመንግስት ማሳደድ፣ ማጣት፣ መንከራተት፣ ብዙ ነገሮች ብዙ እንግዲህ ዲያብሎስ የመውጊያ መሳሪያው ብዙ ነው። ይህ ሁሉ ግን ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትንም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም። ታገሱ። ከትዕግስት በኋላ ፍሬውን ታዩታላችሁ። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። ይሄ ነው ትልቁ ደግሞ ወገኖቼ። ልመና ለምኜ እኮ ነው ጸሎት ጸልዬ ምንም የሰጠኝ መልስ የለም አልሰማሁት። መጀመሪያ እምነት አለህ። በእምነት ይለምን እኮ ነው የሚለው። እንዲፈጸምልህ ታምናለህ፣ እንዲሆንልህ ታምናለህ። መድኃኔዓለም ቸር አምላክ መሆኑን የፍቅር አምላክ መሆኑን ታምናለህ፣ ትታመንበታለህ። ወይስ በእውቀትህ ነው? ወይስ በጥበብህ ነው? ወይስ በብልጠት ነው?
ወይስ በሰው ነው የምትታመነው? በእርግጥ በሙሉ ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ልብ በአብርሃሙ ሥላሴ ትታመናለህ? መልስልሃል። ምንም የሚያጠራጥር የለም። ልብህን ነው የሚያየው እግዚአብሔር። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። በቃ በጥርጥር የተሞላ ሰው መልስ የለውም። ልብ በሉ፣ በጥርጥር ከተሞላ መልስ አታገኝ። እንዴ የምታምንበትን እውነተኛውን ነገር እውነትን እኮ ነው ይዘህ መቅረብ ያለብህ። በቃ የምትፈልገውንም ደግሞ የምትፈልገውን እውነቱን ይዘህ ነው መቅረብ ያለብህ። እንዲህ ብዬ ጠይቀዋለሁ ባይመልስልኝም ቢመልስልኝ እስቲ ልሞክር ምናምን እንዲህ ብሎ በእግዚአብሔር አካሄድ እምነት ውስጥ እንዲህ የሚባል ነገር የለም። አባትን ስትጠይቀው አባት መልስ ይሰጣል። ግን በአባትነቱ ሙሉ እምነት ሊኖር ይገባል። በአባትነቱ ፍጹም ልትታመን ይገባል። አባቱ ሁሉን እንደሚያደርግልህ ልታውቅና ልትረዳ ይገባል። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ። እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠዋልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው ይላል ያዕቆብ። በፈተና ጽኑ። ወገኖቼ እኛ እኮ እንዲሁ ተነስተን እንዲሁኑ እኮ አይደለም እያለን እዛው ውስጥ እኮ ነን። አብረን ነው የምንፈተነው፣ አብረን ነው የምንሰቃየው፣ አብረን ነው ስቃይ ውስጥ ያለ ነው። እንዴ እስትንፋስ እስካለን ድረስ በእግዚአብሔር ታምነን መቆም ነው ያለብን። ታዲያ ምኑ ነው የሚያሸልመን? ታዲያ ምኑ ነው ለኛ ለዛ ለበጎ ሰዓት፣ ለሽልማት፣ ለክብር፣ ለደስታ የምንሄደው? ምን ስለፈጸምን ነው? መከራውን ስለታገስን ነው። ከታገስን ደግሞ በእግዚአብሔር ፊት ምንድነን? የተባረክን፣ የወደደን፣ የባረከን ሰዎች ነን። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። አያችሁ፣ እግዚአብሔር ዘንድ መዝገብ ላይ የሰፈረች ሁሉ አትቀርም። የደከምንበት ሁሉ ነገር በሕይወት አክሊል ይመለሳል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ብዙ ጊዜ ይሄ ደግሞ ልማድ አለ። እግዚአብሔር እንዲህ አድርጎኝ፣ እግዚአብሔር እንዲፈጥሮኝ፣ እግዚአብሔር በክፉ አይፈትንም። እኛ ነን፣ ስጋ ነው የሚስበን። የስጋ ሐሳባችን ነው እየሳበ ወደ ፈተና የሚሰደን። እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። አያችሁ፣ ያዕቆብ በጥልቀት ስለ እምነትና አተገባበሩ ነው የሚነግረን። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። አያችሁ፣ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ዓለምን ሁሉ በብርሃናችን እንድናበራ፣ በበጎነት እንድንመላለስ፣ የፍቅሩን ምልክት እንድንሆን፣ የሥራ ምልክቱ እንድንሆን፣ የእውነት ምልክት እንድንሆን ነው አስቦ የወለደን እግዚአብሔር። ብዙ ሚሊዮን ክርስቲያን አለ ወገኖች። ብዙ ሚሊዮኖች ቢሊዮኖች ክርስቲያን ነን ብለው ስሙን አንጠልጥለው የሚዞሩ አሉ። ከእግዚአብሔር ከቸሩ መድኃኔዓለም ከአብርሃሙ ሥላሴ አልተወለዱም፣ የሉም በምግባር ውስጥ። ጥቂቶች ናቸው። ተነገረ እኮ ጥቂት እኮ ነው። ትንሽ ሚሊዮን ነው የሚተርፈው ወገኖች፣ ትንሽ ሚሊዮን አስቦ እግዚአብሔር የወለዳቸው። በሰማይም በሰነድ ላይ በወርቅ ተጽፎ ስማቸው የተቀመጠ፣ በምድር ግን እንደ ከንቱ የሚመላለሱ እንደ ከንቱ ሰው ሁሉ የናቃቸው ምናምንቴዎች ምኖች እየተባለ ዛሬ የምንሰደበው ሁሉ እዛ ላይ ስማችን በወርቅ ነው የተጻፈው። እንደ ከንቱ ይቁጠረን፣ ግድ የለም። እግዚአብሔር ከንቱ አላረገን፣ እኛ ለክብር ነው ያስቀመጠን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰቱን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን
የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ይሄ እንግዲህ ለእናንተ ይሄንን ምን ብዬ ነው የምነግራችሁ? ሁሌ የምታዩት አይደለም? ቤተ ክርስቲያን ሂዱ፣ የተለያየ ቦታም ስፍራ ሂዱ። ቃሉን በቃ በታላቅ ቃላት የሚናገር ሞልቷል። ችግር የለም። እየተራቀቁ በፍልስፍና እየደረደሩ በተራቀቀ ቃል እያሹ በብልጠት በምን ምን ነጭ መቼም ያላስታጠቃቸው ነገር የለም። በነገርማ ፕሮፌሰር፣ ዶክተር፣ የስብከት ስልት ተብሎ ሁሉ ዶክተሬት ሁሉ ይሰጥበታል። አያችሁ? ይሄ ሁሉ ግን ከእውነት ጋር አያስገልም። ቃሉን አያደርጉትማ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል፣ ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። አያችሁ ወገኖቼ፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮት ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። በዓለምም ከሚገኝ እድፍ ሰውነቱን መጠበቅ፣ ከምቀኝነት፣ ከክፋት፣ ከተንኮል፣ ከሌብነት፣ ከመንዝርና፣ ከትዕቢት፣ ከጨካኝነት ከእነዚህ ሁሉ መራቅ ነው። በምትኩ ቅን፣ የዋ፣ ትሁት፣ ደግ፣ እውነተኛ፣ የፍቅር ሰው፣ ለሁሉ ትሁት የሆነ ታዛዥ፣ መልካም ሰው፣ ለሁሉ የሚያዝን የሚራራ ይሄ ነው። ምዕራፍ 2 ምን ይለናል? ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። አንዱን ጀግና አንዱን ደካማ እያልን አንዱን የምናበረታ አንዱን የምናኮስስ መሆን የለብንም። ደካማውንም ከነ ድካሙም ቢሆን እያበረታታን ብርቱውንም ደግሞ እንደዚሁ ብርቱ ነውና በብርታቱ በርታ፣ ጽና እያልን ጎበዝ እያልን ባለበት ጽና እያልን የሚበልጠውን ደግሞ ለመያዝ ትጋ እያልን እንጂ የደከመውን ደግሞ መንቀፍ በፍጹም በአንደበታችሁ መግባት የለበትም። መንቀፍ የለባችሁ። የደከመን ማንሳት ነው፣ መርዳት መደገፍ ነው፣ መቻል ነው። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መርገጫ በታች ተቀመጥ ብትሉት ራሳችሁ መለያየታችሁ አይደለምን? ክፉ ሐሳብም ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? ይህ ነው ትልቁ ነገር። እናንተ ግን ድሆችን አዋረዳችሁ። ባለጠጎች የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካምን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሕጉን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና። ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ይሆናል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ። እንዲህም አድርጉ፣ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትን በፍርድ ላይ ይመካል። አያችሁ፣ እማትምሩ፣ ይቅር እማትሉ፣ ለሰው በጎም አታስቡ፣ ክፋቱን ብቻ የምትመለካከቱ ከሆናችሁ ምሕረትም አታደርጉ፣ ለንስሐ እንዲገባ እድል የማትሰጡ፣ የማትመክሩ፣ ማትዘክሩ ከሆናችሁ ግን አያችሁ ለእናንተ ምሕረት የለም። እንደዛው እንደ ልባችሁ ጭካኔ ፍርዱ ይከተላል። ምሕረትም በፍርድ ላይ ይመካል ይላል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል?
እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ይህንን ቃል ልብ ብላችሁ ያዙ። ስራ የሌለው እምነት ቢኖር በራሱ የሞተ ነው። በቃ አለቀ። የሞተ ነው። ይህንን ልብ ብላችሁ ያዙ። እምነት አለኝ የለም። የሁሉ ሰው የጠፋው ምግባር ስለሌለው ነው። ስሙንም አይጠራል። ሁሉም እምነት አለኝ ይላል፣ በምግባር ግን አይገልጹም። ለምን? እምነቱ ራሱ አለኝ የሚለው እምነት ልብ ውስጥ የለም። በሱ ውስጥ እምነት የለም። የእግዚአብሔር ሕግጋት የሉም። የእግዚአብሔር ፍቅር የለም። በእግዚአብሔር ላይ መታመን የለም። በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ አምላኩን አይወድም። ልብ ውስጥ የለም። ስለሌለ ንጹሕ ልብም ስለሌለው ይህ ሰው ምንድን ነው? እምነት አለኝ ብሎ አንደበቱ ይለፍልፍ እንጂ በስራው ሞቷል። ከሞተ ደግሞ ልብ ውስጥ ምንም ነገር የለ። ያለው ምንድን ነው? ክፋት ነው። ያለው ምንድን ነው? ትዕቢት ነው። ያለው ምንድን ነው? ክህደት ነው። በቃ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አጋንንት እኮ እግዚአብሔር እንዳለ ያምናሉ። ይህንን ታውቃላችሁ አይደለም? አዎ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? አልነበረም? አዎ። እግዚአብሔርን ስጠይ ብሎ ከልቡ ለመነ፣ ሰጠው። በልሰዋልኝ አለው። እምነቱን እንግዲህ በተግባር እንዴት እንዳጸና እዩት። ሊሰዋ ይዞ ሄደ። እግዚአብሔር በስሙ ነው የማለለት። አብርሃም በስሜ ነው የምምልልህ። በቃ እግዚአብሔር ለመጀመሪያ ጊዜ ወገኖቼ፣ ለመጀመሪያ ጊዜ ለአብርሃም መልስ ለመስጠት የእምነትን ጫፍ ስላሳየው፣ የእምነቱን ጽናት ጫፍ በኩራት ከፍታ ላይ አድርጎ ስላሳየው እግዚአብሔር በራሴ ስም እየልሃለሁ። በቃ እግዚአብሔር ለመመለስ ግራ እንደው የተቸገረበት ልበለው። በቃ በአብርሃም ከመደሰቱ ብዛት የተነሳ ምን እንደሚለው ሁሉ ግራ ገብቶት በቃ ዘርን እኮ እንደዚህ እንዳሻው ነው ማበዛል። ባሪያ አብርሃም እውነተኛ ባሪያ ነው፣ እውነተኛ ወዳጄ ነው እያለ እግዚአብሔር ለሱ ያወጣ የነበረውን ቃል ስትሰሙት እስቲ ሂዱና ተመልከቱ። ዘፍጥረት ውስጥ ታገኙታላችሁ። ነገሥተ ምድር ሰብሕዎ ለ